የአደም ልጅ ሁሉም ስራው አሉ እጥፍ ድርብ ይደረግለታል አሉ እጥፍ ድርብ ተደርጎ ይታሰብለታል ፌስቡክ ላይ حرام ነገሮችን ምን ይኮነ ለጊዜ ማሳለፊያ ያለ የሚጠቀምበታል ያ አብደላህ አንተ አላህ ባሪያው ጊዜ ማሳለፊያ ተናንደኛ ሙእሚን አንዲት ሰከንድ እረፍት የለውም ሙእሚን ይሆን አካል አኺራን የሚያስብ ሰው በየመንገዱ ዝም ብሎ ከመዞር አንዱ መስጂድ ካንዱ መስጂድ እየመረጡ ጊዜን ከማሳለፍ ባለነበት አካባቢ ጊዜያችንን ልንጠቀምበት ይገባን ተራሐዊን ማለት ነው ደሞ ከኢማም ጋር እኩል መጨረስ ማለት ነው እሱም ትልቅ አጅር ስለሚያስገኝ ኢማሙ እስኪ ጨርስ ድረስ አብሮ መስገድ ማለት አለማቋረጥ ወትሩን ራሱ ኢማሙ ጋር አብሮ መስገድ ይቻላል ዙሁር አሱር ሰው ያለበት አውቃቶች ላይ ነው የሚሰግዱት ስለዚህ የሰውዬ ከሳት ድንዋን ተብሎ ይጻፍለታል እንዲሁም ከኒፋቅ ንጹህ ነው ተብሎ ይጻፍለታል ስለዚህ ረመዳን ላይ ራሳችን ልናለማምድ ይገባል ይሄን አንድ ወር ሙሉ እንግዲህ ወንጀሎች ይታበሳሉ ስንል ሰጋይሮችን ማለት ነው በሌሎች ሐዲሶች እንደመጡት ማለት ነው ትንንሽ ወንጀሎችን ማለት ነው ለትልልቅ ወንጀሎች ተውበት ያስፈልገዋል ተውበት መስፈርት ነው የጾመኛ ሽታ ማለት ነው እንደሚታወቀው አንድ ሰው ረመዳን ላይ ካልበላ ካልጠጣ ጾም ላይ ከሆዳችን የሚፈጠር የሆነ ጠረን አለ ሽታ ማለት ነው ያ የሚወጣው ሽታ አላህ ዘንድ በጣም ውብ ነው ይማርካል ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله بلفو يجمرنا سل رمضان حكم تبابوج رمضان انقده كليلوج وراتوج ببزو فضائلوج الله سبحانه وتعالى أسبلتوتن بليلوج رمضانوج يمنا قنيوج درجوج رمضان لي الله سبحانه وتعالى بزو درجوجن عندنا قن الله سبحانه وتعالى دنققونا ننا يهنا رمضان يا خير سرامش كدادميا بزو درجوج يمنا قنيبت راساتشن لنا درق تقابينو رمضان انقده بزو فضائلوج شالوت الناس إن شاء الله يمن التواوسبت هنا مالتنا الصوم سبب لمغفرة الذنوب رمضان انقده كمنا قنيبت درجات انقده عندنا وانجلوج اندمارو سببنا يا رمضان وار نبي صلى الله عليه وسلم أبو هريرة رضي الله عنه باستلفت حديث من يلي الله ملكتنا من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضان نصوم يصوم سوار يا الله ملكتنا إيمانا عمن وبت كالله زند واجب عندهنا قدت عندهنا عمنوا رمضان يصوم واحتسابا عندهم بمصومو كالله زند احتساب ادرغو اجر فلغو يصوم سو غفر له ما تقدم من ذنبه كذب فيت ياسلفاچو ወንጀሎች ይማራሉ አሉ የአላህ መልእክተኛ በትክክል ረመዳንን የጾመ ሰው ወንጀሉ ይማርለታል ይታበስለታል ማለት ነው ስለዚህ ረመዳን በትክክል الله سبحانه وتعالى بفلقوا باززوا نبي صلى الله عليه وسلم باستمرت ملكو ساتشو بصومت عينت ملكو رمضان نصوم مصوم وانجلوا كله اندي تابسوا سبب يهونان مالتنا እንግዲህ ወንጀሎች ይታበሳሉ ስንል ሰጋይሮችን ማለት ነው በሌሎች ሐዲሶች እንደመጡት ማለት ነው ትንንሽ ወንጀሎችን ማለት ነው ለትልልቅ ወንጀሎች ተውበት ያስፈልገዋል ተውበት መስፈርት ነው በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ أبو هريرة باستلفت حديث في رواية المسلم الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر أمست أوك الصلاة قالوا الله ملك تنيا ظهر سقروس كعصر كمغرب كعشاء اسك سبحيا لو وقتنا والجمعة إلى الجمعة كان دي جمعة قد جمعة سكيمت أدرس ورمضان إلى رمضان عند رمضان قدامت اسكميمت أدرس يالله رمضان جزي مكفرات لما بينهن بمكاكلات يالوتن وانجلوت يابسالو قالوا الله ملكتنا إذا اجتنبت الكبائر تلالاك وانجلوتن كتراك قالوا يا الله ملكتنا
ሰውየው ትልልቅ ወንጀሎችን ከራቀ የዛሬ ዓመት ያሳለፈው ረመዳን ያሁኑ ረመዳን ድረስ ያለው ወንጀሉ በአጠቃላይ ይታበስለታል። ይሄን ረመዳን አሁን የሚመጣውን ደግሞ በትክክል አንድ ሰው ረመዳንን ከጾመ ቀጣዩ ረመዳን እስከዛ ድረስ አላህ Subhanahu Wa Ta'ala ካቆየው እስከዛ ድረስ የሚሰሩ ወንጀሎችን አላህ Subhanahu Wa Ta'ala ያበስለታል ማለት ነው። ስለዚህ ይሄ ትልቅ ፈضል ያለው ማለት ነው። ስለዚህ ረመዳን በትክክል ልንጾም ይገባል ማለት ነው። ወንጀል መታበስ በገንዘብ የሚገዛ ነገር አይደለም። አንድ ሰው ነገ የውመል ቂያማ የሰው ልጆች ማለት ነው የሰሩትን ወንጀል ማካካሻ አጠቃላይ ዱንያ ባጠቃላይ ሀብት ኑሯቸው ለወንጀላቸው መሰረጃ መታበሻ ያለውን ሀብት ሰጥተው ወንጀላችሁ ተሰርዞላችኋል ይቅር ተብሎላችኋል ተብለው ቢመኙ ተመኙ ቢባሉ በጣም የሚመኙበት ገንዘብ አጠቃላይ ዱንያን አጠቃላይ ያለ ገንዘብ ሀብት ቢኖራቸው እሱን ስጡና ከወንጀላችሁ ይሰረዝላችሁ ቢባሉ እሺ የሚሉበት ወቅት ነው ነገ የውመል ቂያማ። ያድል ግን አይገኝም። የሚገርመው ነገር እዛ ሰዓት አይገኝም። አንድ ሰው ዱንያ አጠቃላይ ያለ ሀብት ሊያገኝም አይችልም። ነገር ግን አሁን በረመዳን በትክክል በመጾም ወንጀሉ ማሳበስ ይችላል አንድ ሰው ማለት ነው። ትልቅ የሆነ መታደን አላህ Subhanahu Wa Ta'ala ያገራለት እነ ረመዳን በትክክል ሊጠቀምበት ይገባል ማለት ነው። ሌላኛው ثوابه بغير حساب የረመዳን ወር ላይ የሚሰሩ ስራዎች አጅራቸው ምንዳቸው መጠን የላቸውም። አላህ ብቻ ነው የሚያውቀው። እንደሚታወቀው አንድ ስራ መልካም ስራ ሲሰራ በ10 ነው የሚባዛው እንደ ኢኽላስ እስከ 700 ድረስ ይደርሳል። ላኪን ግን ጾም ከሆነ አላህ Subhanahu Wa Ta'ala ብቻ ነው አጅሩን የሚያውቀው ማለት ነው። ሕክም አለው ይሄም የሆነበት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኩሉ ዐመል ኢብኒ አደም ይضاعف የአደም ልጅ ሁሉም ስራው አሉ እጥፍ ድርብ ይደረግለታል አሉ። እጥፍ ድርብ ተደርጎ ይታሰብለታል። الحسنة ب10 أمثالها إلى 700 ضعف አንዲት መልካም ስራ በ10 አምሳያዋን የሚባዛው አሉ እስከ 700 እጥፍ ድረስ ይባዛለታል አሉ። አንድ ሰው መልካም ስራ ሲሰራ قال الله عز وجل الله هذا إلا الصوم صوم سيكرال فإنه لي صوم قل لني نو على الله لني نو من دون مسأتو عجرون أماكو أني يني نو صوم على وأنا أجزي به أني بس من الدو ليلاونا مكون من الدو صنو صلاة سجلوا نسمي من الدو الله نو حج أدرجو من الدو عمر أدرجو أتكلم عن يوم الكام سرا بسرا أمي من الدو الله نو جن يصوم الليل የተለየ ነው። ምክንያቱም አንድ ሰው ተደብቆ ልብላቢ መብላት ይችላል አላህን ካልፈራ በስተቀር ማለት ነው። ሌሎቹ በጋራ ነው የሚሰሩ። ሶላት ሲሰግድ በጀማዓ ባንድ ላይ ነው የሚሰግድ። ጾም ግን ሚስጥር አለው የተለየ ነው። አንድ ሰው ሊላህ ብሎ ከሚሰራቸው መልካም ስራዎች አንደኛውና በዋናነት ጾም ነው። ለምን በድብቅ መብላት መጠጣት የሚያስፈጥሩ ነገሮችን ማድረግ ይችላል አንድ ሰው አላህን ካልፈራ በስተቀር። ለዛም ሲባል የሚስጥር መልካም ስራ ስለሆነ የዚህ ሰው የአጅር በሚስጥር ነው መሆን ያለበት አላህ ዘንድ ብቻ ነው የሚታወቀው አጅሩ ማለት ነው። ስለዚህ ይሄ ትልቅ የሆነ ምንዳ ነው ማለት ነው። ስለዚህ አንድ ሰው ረመዳን በትክክል ሊጾም ይገባል ይሄን አጅር ለማግኘት። ሌላኛው የረመዳን ፈዳኢሉ ራሐቱ ፈሚ الصائم اطيب عند الله من ريح المسك የጾመኛ ያፉ ጠረን ያፉ ሽታ አላህ ዘንድ ማለት ነው ከሚስክ ከሽቶ የበለጠ ይማርካን ማለት ነው የጾመኛ ሽታ ማለት ነው። እንደሚታወቀው አንድ ሰው ረመዳን ላይ ካልበላ ካልጠጥ ጾም ላይ ከሆዳችን የሚፈጠር የሆነ ጠረን አለ ሽታ ማለት ነው። ያ የሚወጣው ሽታ አላህ ዘንድ በጣም ውብ ነው ይማርካል። አላህ ዘንድ ተወዳጅ የሆነ ሽታ ነው ያለው ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲ የሙሐመድ ነፍስ በእጁ በሆነው ይሁንብኝ አሉ እየማሉ ለخلوف فم الصائم اطيب عند الله من ريح المسك የጾመኛ ሰው ያፉ ጠረን ሽታ አላህ ዘንድ ከሚስክ ሪህ ሽታ በጣም ይማርካን በጣም ይጣፍጣን አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ የጾመኛ ሰው ሽታው አፉ ጠረን የሚወጣው ሽታ አላህ ዘንድ ተወዳጅ ነው ማለት ነው። ሲዋክ ብንሳወክ ሽታው ሊጠፋ አይችልም። አንዳንድ ሰዎች በተለይ እንደ መዝሐብ ከዘዋል በኋላ ፀሐይ ወደ ምዕራብ ከተዘነበለች በኋላ ሲዋክና ተጠቀሙ ይላሉ። እንደ በሐዲስ መረጃ ሲታይ ግን አይከለከልም። እስከ መጨረሻው ድረስ ፀሐይ እስክትገባ ድረስ ያው ሲዋክ መጠቀም ይቻላል ማለት ነው። አላህ ዘንድም ተወዳጅ ስለሆነ
ሲዋክ መጠቀም ማለት ነው። ሽታው የሚጠፋ አይደለም፣ አላህ ዘንድ ነው ብቻ የሚታወቅ ነው ሽታው ማለት ነው። ስለዚህ ትልቅ የሆነ ማዕረግ ነው ማለት ነው። ሽታው እዚህ አላህ ዘንድ የዚህን ያክል ትልቅ ደረጃ ካለው ጾም እግረ መንገዱን ትልቅ ደረጃ ያለው ማለት ነው። ሌላኛው የጾም ፈዳኢል ምንድነው? ለሷኢመ ፈርሐታኒ ለጾመኛ ሰው አሉ የአላህ መልእክተኛ ሁለት ደስታ አለው አሉ። ምን አሉ? ወለሷኢሚ ፈርሐታኒ የፍረሁሁማ ለጾመኛ ሰው የሚደሰታቸው ሁለት ደስታዎች አሉት። ኢዛ አፍጠረ ፈሪሐ ቢፍጥሪህ ወኢዛ ለቂየ ረበሁ ፈሪሐ ቢሶሚህ ባፈጠረ ጊዜ ይደሰታል አሉ ነቢ ዓለይሂ ሰላቱ ወሰላም። ቀኑ ሙሉ ተርቦ ፀሐይ ስትገባ ሲያፈጥር ይደሰታል። አላህ ሱብሓነሁ ወተዓላ በሰላም ስላጾመው ይደሰታል። እንዲሁም አጠቃላይ ወይ ወሩን ሙሉ አላህ ሱብሓነሁ ወተዓላ በሰላም ረመዳን እንዲጾም ስላደረገው ዒድ ሲደርስ ማለት ነው በዛ ሰዓት ይደሰታል። በትክክል አላህ ሱብሓነሁ ወተዓላ ረመዳን ስላጾመው ማለት ነው። ወኢዛ ለቂየ ረበሁ ፈሪሐ ቢሶሚህ እንዲሁም ማለት ሁለተኛው ደስታ ደግሞ አላህ ሱብሓነሁ ወተዓላ በሚገናኝ ጊዜ በጾሙ አጅር በሚያገኘው ደረጃ በሚሰጠው አጅር በጣም ይደሰታል። ጾመኞች የራሳቸው ሆነ የነሱ ብቻ የሚገቡበት ጀነት በር አለ፣ ባቡ ረያን የሚባል ማለት ነው። ጾም የሚያበዙዎች የሚገቡበት። ስለዚህ የዛ ሰዓትም ይደሰታል ማለት ነው። ጾም ብዙ ፈዳኢሎች አሉት። ሌላኛው አሶሙ ጁነቱን ወዊቃየቱ ሚነናር ጾም ማለት ነው ጋሻ ነው። የሰው ልጅ ከወንጀል ይከላከልለታል። በትክክል የጾመ ሰው ከወንጀል ይታቀባል፣ ከወንጀል ይከላከላል፣ ከወንጀል ይርቃል ማለት ነው። እንዲሁም ከሳትም ይከላከልለታል ጾም ማለት ነው። ለዚህም ብለው ነቢ ሰለላሁ ዐለይሂ ወሰለም ምን ይላሉ? አቡ ሁረይራ በስተላለፉት ሐዲስ ወስያሙ ጁነቱን አሉ ጾም ጋሻ ነው አሉ። ጾም ጋሻ ነው። እንደሚታወቀው ጋሻ ለጦር ማለት ነው መከላከያ ነው። አንድ ሰው ጦር ሜዳ ላይ ሲሄድ ጋሻ ካረገ ከሚወረወሩ ቀስቶች ከሚወረወሩ ጦሮች ማለት ነው ይከላከልበታል። ጾም ልክ እንደዛ ነው። ዱንያ ላይ ያለ ከወንጀል ይከላከልለታል፣ አኺራ ላይ ደግሞ ከሳት ይከላከልለታል ማለት ነው በመጾም ምክንያት። ለዛም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሌላ ሐዲሳቸው ላይ ጾም አማላጅ ነው አሉ። ጾም ያማልዳል። አስያሙ ወልቁርአኑ የሽፈዓኒ ሊልዓብድ የውመል ቂያመቲ ጾምና እንዲሁም ቁርአን ለአንድ ባሪያ የውመል ቂያማ ያማልዱለታል አሉ። የቁሉ الصيام ጾም ይላል አይ ረቢ መነዕቱሁ አጣዓመ ወሸራበ ቢነሃሪ ፈሸፊዕኒ ፊህ ጾም ይላል ጌታዬ ሆይ እኔ እኮ ምግብን መጠጥን በቀን ከልክየዋለሁ እንዳይበላ አድርጌዋለሁ። ስለዚህ እኔን አማላጅ አድርገኝ። ምናልባት ሰውየው ወንጀል ኑሮበት እሳት የሚያስገባ ወንጀል ኑሮበት ወደ እሳት ሊገባ ሲል ያ የሰራው መልካም ስራ ጾም ይመጣና እሳት ውስጥ እንዳይገባ አላህ ዘንድ ያማልድለታል ማለት ነው። ወየቁሉ القرآن ቁርአን ይላል መነዕቱሁ النوم እንቅልፍን ከልክየዋለሁ بالليل በሌሊት ሲቀራይ ነበር ሲያነብ ነበር ሌሎች እየተኙ እሱ እንቅልፉን ትቶ የአኺራን ህይወቱን አስቦት ጀሃነም አስጨንቆት አሳስቦት እንቅልፉን ትቶ ቁርአን ሲቀራ ነበር። አማላጅ አድርገኝ ይላል ቁርአንም ፈሸፊዕኒ ፊህ ቃል አላህ የአላህ መልእክተኛ ምን አሉ? ፈዩሸፈዓኒ ሁለቱም ጾምም ቁርአንም ያማልዳሉ ማለት ነው። ስለዚህ በትክክል ረመዳን የጾመ ሰው ነገ የውመል ቂያማ ያማልዱለታል ማለት ነው። ነብዩ ዓለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን አሉ? የረመዳን ፈዳኢል ሲናገሩ አንድ ሰው በተለይ ወደ መንገድ እየሄደ ጂሃድ እየሄደ አንድ ቀንን መጾም ትልቅ አጅር እንዳለው ሲናገሩ ምን አሉ? ቃለ ሰለላሁ ዐለይሂ ወሰለም መን ሷመ የውመን ፊ ሰቢሊላህ ባዐደ አላሁ ቢዛሊከ አልየውም ሐረ ጀሀነመ ዐን ወጅሂ 70 ኸሪፈ አሉ የአላህ መልእክተኛ። ሱብሓነላህ አንዲት ቀን በአላህ መንገድ እየሄደ እያለ ጂሃድ ላይ እየሄደ እያለ አንዲትን ቀን የጾመ የሆነ ሰው አሉ አንዲትን ቀን አላህ ሱብሓነሁ ወተዓላ አሉ በዛች ቀን በጾመበት ቀን አላህ ያርቀዋል የጀሃነምን እንፋሎትን የጀሃነምን ቃጠሎ ከዛች አላህ ያርቀዋል አሉ ፊቱን ያርቅለታል። 70 ዓመት የሚያስከድ ያክል መንገድ ርቀትን ከጀሃነም ፊቱን ያርቀዋል አሉ አላህ ማለት ነው። አንዲትን ቀን የጾመ እኮ 70 ዓመት ያክል ጀሃነምን ከፊቱ ያርቃታል። በሱና በጀሃነም መካከል የብዙ ዓመት ያክል ርቀት አለ ማለት ነው፣ ይራራቃሉ። ይሄ ለጾም በጣም ትልቅ የሆነ ፈዳኢል ነው ማለት ነው። ስለዚህ ይሄን ረመዳን ታዲያ ልንጠቀምበት ይገባል ማለት ነው። የዚህ ያክል ፈዳኢል ካለው ታዲያ ረመዳን እንዴት አድርገን እሺ እንጠቀመው?
كيف نستفيد رمضان من መልካም ስራ ብንሰራ ነው በጣም ተጠቃሚዎች ልንሆን የምንችለው ብዙ መልካም ስራዎች አሉ ይበልጥ ግን የትኛው መልካም ስራ ብንሰራ ወደ ረመዳን ላይ ተጠቃሚ ምን ሆነ የሚለው ኢንሻአላህ ስንመለከት የመጀመሪያው ትልቁ ረመዳን ላይ ከምንጠቀምባቸው بإحياء ليله بالقيام والصلاة التراويح مع الجماعة የመጀመሪያው ከምንጠቀምበት ረመዳን ማለት ነው ሌሊቱን አላህ Subhanahu Wa Ta'ala በማምለክ ቁርአን በመቅራት ሶላተ ተራሂም በመስገድ ሌሊቱን ህያው ማድረግ ማሳለፍ ነው ተራሂም ሶላትን በጀማዓ በመስገድ ረመዳን ልንጠቀምበት ይገባል ማለት ነው ለዛም ነው ነብይ ሰለላሁ ዐለይሂ ወሰለም ይላሉ من حديث أبي هريرة من قام رمضان إيمانا واحتسابا غفر له ما تقدم من ذنبه يا رمضان يقوم ሌሊቱን በዒባዳ ቁርአን እየቀራ ሶላተ ተራሂም እየሰገደ ረመዳን يقوم ረመዳን ሌሊቱን ያሳለፈ ሰው አምኖበት ኢማንን አላህ ይሄን ነገር እንደደነገገው አምኖበት እንዲሁም ኢህቲሳብ አድርጎ ከአላህ ዘንድ አጅሩን ፈልጎ ይሄን ያደረገ ሰው አሉ ያለፈው ወንጀል ሁላ ይታበስለታል አሉ የአላህ መልእክተኛ ስለዚህ ረመዳንን ልንጠቀምበት ይገባል ባለፈው ፕሮግራማችን ላይ እንዳሳለፍ ነው ረመዳን ቀናቶቹ ትንሽ ናቸው አያመ ማዕዱዳት ነው ያለው አላህ Subhanahu Wa Ta'ala የተወሰኑ ቀናቶች ናቸው አንድ ወር ነው እስከዛሬ ምናልባት በሌሎች ነገር ጊዜያችንን አሳልፈን ይሆናል እቺን ረመዳን ልንሶብር ይገባል አላህን በማምለክ ላይ ማለት ነው ስለዚህ ረመዳን ልንጠቀምበት ይገባል ማለት ነው በተለይ ተራሂም ሶላት ላይ በየመንገዱ ዝም ብሎ ከመዞር አንዱን መስጂድ ካንዱ መስጂድ እየመረጡ ጊዜን ከማሳለፍ ባለንበት አካባቢ ጊዜያችንን ልንጠቀምበት ይገባል ተራሂምን ማለት ነው ደሞ ከኢማም ጋር እኩል መጨረስ ማለት ነው እሱም ትልቅ አጅር ስለሚያስገኝ ኢማሙ እስኪጨርስ ድረስ አብሮ መስገድ ማለት አለማቋረጥ ውትሩን ራሱ ኢማሙ ጋር አብሮ መስገድ ይቻላል በላጩ ምስ ነው ለዛ ነው ነብይ ሰለላሁ ዐለይሂ ወሰለም ይላሉ من قام مع الامام حتى ينصرف كتب له قيام ليله من قام مع الامام كامامو ጋር አብሮ የቆመ አብሮ የሰገዳሉ የሌሊቱን ሶላት حتى ينصرف ኢማሙ እስከሚጨርስ ድረስ እኩል አብሮ እሱ ጋር የጨረሰ كتب له قيام ليله ሌሊቱን ሙሉ አላህን እያመለከ ነው ተብሎ ነው የሚጻፍለት አሉ የአላህ መልእክተኛ አንዳንድ ወንድሞች አሉ ዊትሯ ስትደርስ አቋርጠው ወደ ቤታቸው ይሄዳሉ አንድ ሰው ዊትር ሰግዶ ራሱ ምናልባት ሌሊት እሰግዳለሁ ብሎ አስበው ይችላል ሌሊት ችግር የለም ሁለት ተረካ መስገድ ይችላል ከዊትር በኋላ ሶላት የለም የተባለው ሁለተኛ ዊትር ነው እንጂ ባንድ ሌሊት የማይቻለው ዊትር ከሰገደ በኋላ ሌሊት ተነስቶ አንድ ሰው ሁለት እያረገ እስከቻለው ድረስ መስገድ ይችላል ነብይ ሰለላሁ ዐለይሂ ወሰለም ዊትር ሰግደው ሁለት ተረካ የሰገዱበት አጋጣሚ ስላለ ማለት ነው ስለዚህ ኢማሙ ጋር እኩል መስገድ መጠንከር መቻል አለብን ማለት ነው ለሌሊት ለመቆም የሚያጠናክሩን ነገሮች አንዳንድ ነገሮች መጠቀም የሚያነቃቁን ነገሮች ማለት ነው ሸሪዓ የሚፈቅዳቸው ነገሮች ማለት ነው ምክንያቱም ይሄ ቀን ላናገኘው እንችላለን ይሄ ቀን አለፈን ማለት ትልቅ ኸይር ነገር አለፈን ማለት ነው ይሄን ቀን ያልተጠቀመ ሰው አላህ Subhanahu Wa Ta'ala እድለቢስ ያደረገው ሰው ነው ማለት ነው ለዛ ነው ነብይ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው አንዴ አሚን 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 አሉ የአላህ መልእክተኛ ሱሐቦች ጠየቋቸው ምንድነው አሚን አሚን ያላችሁት ምንድነው ሲሏቸው አሚን አሚን ያልኩትማ ጅብሪል መጥቶ ሶስት ነገሮች ላይ ዱዓ አደረገ አሚን በል ብሎኝ አሚን ብዬ ነው አሉ የአላህ መልእክተኛ ከነዛ ከሶስቱ አንዱ ምንድነው ረመዳንን አግኝቶ ረመዳንን ሳይጠቀምበት በከንቱ ያሳለፈ መልካም ስራ ሳይሰራ ባለበት በዛው ወንጀል ላይ ኸይር ስራ ሳይጨምር ረመዳን ሳይጠቀምበት ጊዜው ያለፈው ሰው አላህ እድለቢስ ያደርገው ብሎ ጅብሪል ዱዓ አደረገ አሚን ተባልኩኝ አሚን አልኩኝ አሉ ነብይ ሰለላሁ ዐለይሂ ወሰለም ታላቁ ጅብሪል ወህይ የሚያወርደው ጅብሪል ነው የተራገመው አሚን ያሉት ደግሞ የሰው ልጆች ሁሉ አዛኝ የሆኑት እርግማን የማይወዱት አሚን በሉ ተባሉ አሚን አሉ የአላህ መልእክተኛ ስለዚህ ረመዳን አለመጠቀም ያው የድለቢስነት ምክንያት ነው የረሱል ሰለላሁ ዐለይሂ ወሰለም እርግማን የሚያገኘናል ማለት ነው ረመዳን ካልተጠቀምንበት ስለዚህ ጊዜያችንን ልንጠቀምበት ይገባን በዚህ ረመዳን ማለት ነው ሌላኛው ረመዳን ከምንጠቀምበት ከምንሰራቸው መልካም ስራዎች የጀማዓ ሶላት ላይ መጠናከር መቻል አለበት ኢማሙ ጋራ እኩል መስገድ ማለት ነው ተክቢረቱል ኢህራም አምስት አውቃት ሶላቶች ልናገኝ ይገባል ማለት ነው ይሄን ለማድረግ አስቀድሞ ወቅቱ ሲደርስ ማለት ነው የሶላት ወቅት ወደ መስጂድ መግባት ተረጋግተን ተወሰነ ቁርአን ቀርተን ዱዓ አድርገን ኢማሙ ጋር እኩል መስገድ ይሄም ትልቅ አጅር አለው ለዛ ነው ነብዩ አለይሂ ሰላቱ ሰላም በአንድ ሐዲታቸው ላይ ምን ይላሉ من صلى 40 يوما في جماعة يدرك التكبيرة الأولى كتب له براءتان
براءة من النار وبراءة من النفاق قالوا رواه الترمذي الله ملكتني من قالوا من صلى 40 يوما 40 ቀን የሰገደ في جماعة بجماعة 40 ቀን ሳያቋርጥ 40 ቀን የሰገደ በጀማዓ يدرك التكبيرة الأولى የመጀመሪያይቱን ተክቢራ አግንቶ 40 ቀን አምስት አውቃ ሶላቶች 40 ቀን ያገኘ ሰው አሉ ለሱ ሁለት ነገር ጸድቷን ተብሎ ጠርቷን ተብሎ ይጻፍለታል አሉ ምንድነው መጥራት ማለት በራአቱ ሚን النار አንደኛው ከሳት ጠርቷን ከሳት ድኗን ተብሎ ይጻፍለታል አሉ ሁለተኛው ወበራአቱ ሚን النفاق ከልብ በሽታ ከኒፋቅ ማለት ነው ከኩፍር በሽታ ጸድቷን ርቋን ተብሎ ይጻፍለታል አሉ ሙናፊቆች እንደሚታወቁ ጀማዓ ሶላት አይሰግዱም የሚሰግዱት ዙሁር ዓሱር ሰው ያለበት አውቃቶች ላይ ነው የሚሰግዱት ስለዚህ የሰውዬ ከሳት ድኗን ተብሎ ይጻፍለታል እንዲሁም ከኒፋቅ ንጹህ ነው ተብሎ ይጻፍለታል ስለዚህ ረመዳን ላይ ራሳችን ልናለማምድ ይገባል ይሄን አንድ ወር ሙሉ አንዲት አውቃት እንኳን ብትሆን ጀማዓ እንዳያልፈን ተክቢረት الإحرام እንዳያልፈን ራሳችንን ልናጠናከር ይገባናል ማለት ሌላኛው ከመሰራቸው መልካም ሰራዎች በዚህ ረመዳን አላህ Subhanahu Wa Ta'ala ያገራለት ዑምራ ማድረግ ማለት ነው ዑምራ ማድረግ በሌሎች ቀናቶች በሌሎች ወራቶች እንደምናደርገው አይደለም ረመዳን ላይ የምናደርገው ማለት ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም فاذا جاء رمضان فاعتمر አሉት አንድ ሴትዮ ማለት ነው እሳቸው ሐጅ በሚያደርጉበት ወቅት ላይ አልቻለችም ማድረግ ምክንያቶች ገጥመዋት ማለት ነው ከዛም አላህ መተኛ ማለት ረመዳን ሲመጣ ችግር የለም ዑምራ አድርጊ ያሏት አላህ መተኛ فإن عمرة فيه تعديل حجة ረመዳን ላይ የሚደረግ ዑምራ ሐጅን ይስተካከለዋል እንደ ሐጅ ነው አሉ ሐጅ እንደማድረግ ይቆጠራል በሌላ ዘገባ ላይ ምን አሉ ሐጀተን ማይ እኔ ጋር ሐጅ እንደማድረግ ይቆጠራል ረመዳን ላይ ዑምራ ማድረግ ይሄ ትልቅ ፈዳኢል ነው ስለዚህ ረመዳን ላይ አላህ ያገራለት ምን ማድረግ አለበት ዑምራ ማድረግ አለበት ማለት ነው ሌላኛው ረመዳን ላይ ከምንጠቀምባቸው ቁርአን መቅራት ነው ምናልባት ኢንሻአላህ በሌሎች ፕሮግራሞች ላይ ስለ ቁርአን የምንመካከርበት ይሆናል ማለት ነው ስለዚህ ብዙ ፈዳኢሎች አሉ ረመዳን ላይ ብዙ የምንጠቀምባቸው አሉ እነዛ ልንጠቀምባቸው ይገባል እንደ ጥቅል እንግዲህ ይሄን ረመዳን ሁላችንም አደራችንን ማለት ነው ከራሴ ጀምሮ ነሲሐ መስጠው ምንድነው ረመዳን ስንጾም የምንጾምበትን ዓላማ ልናቀው ይገባል ለማን ነው የምንጾመው ምን ፈልገን ነው ረመዳንን የምንጾመው ረመዳን ላይ የምንሰራቸው ማንኛውም መልካም ስራዎች ለማን ነው ምን ፈልገን ነው የሚለው ነገር ማስተዋል አለብን ማለት ነው ለአላህ መሆን መቻል አለበት የአኺራን ህይወት ፈልገን መሆን መቻል አለበት የአላህን ትእዛዝ ለመፈጸም የረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ለመፈጸም መሆን መቻል አለበት አላህ ዘንድ አጅራችን ብዙ እንዲሆን አስበን መሆን መቻል አለበት ያለ በለዛ ረመዳን የምንጾመውኛ ለተخفيف ወዝኒና አይደለም የሰውነት ክብደታችንን ለመቀነስ አይደለም ረመዳን የምንጾመው ከተለያዩ በሽታዎች ለመዳን አይደለም ረመዳንን የምንጾመው ምክንያቱም ጾም በሽታዎችን ይከላከላልና ያንን አስበን አይደለም መሆን መቻል ያለበት እንደውም ይልቁንም ረመዳን መሆን ያለበት ምን መሆን አለበት احفظ صومك من الزور واللغو والفحش ረመዳንን አደራችንን ከውሸት ከዛዛታ ካጸያፊ ነገሮች ረመዳናችንን ልንጠብቀው ይገባናል በቀልድ እንዳነሳንፈው መራብና መጠማት ብቻ እንዳይሆንብን ውሸት ከመናገር حرام ነገር ከማየት حرام ነገር ከመስማት حرام ቦታዎች ላይ ከመሄድ ረመዳናችንን ልንጠብቀው ይገባናል ማለት ለዛ ነው አብዛኞቹ ሰለፎች ከኛ በፊት የነበሩት ቀደምቶች ረመዳን ሲሆን መስጂድን ያበዙ ነበር መስጂድ ላይ ይቆዩ ነበር ለብዙ ሰዓታት ያክል ለምን ጾማችንን እንጠብቃለን መጠበቅን ፈልጋለን ረመዳን መስጂድ ላይ ይቀመጡ ነበር ሰዎች መቀላቀል መቀነስ አለብን ረመዳን ላይ ማለት ለምን ወደ حرام ነገር ውስጥ እንዳንገባ ሐሜት እንዳናበዛ ሐሜት ሰዎችን ማማት ጾምን ስለሚያበላሽ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን አሉ من لم يدع قول الزور والعمل به فليس لله حاجة من أن يدع طعامه وشرابه لله سبحانه وتعالى منهم حاجة يلهم من لم يدع قول الزور يوشت النقر يالتوسو بزان بوشت مسرات يالتوسو لله قد يواد اللمار عند سو مقبوننا متتون متو لله حاجة واد اللمار يسو للتربو تتأمتو صومن يار اللهم تولو اما يسعف اللت كهونا يهبت أم كبار ومالتم سلازي ملاسات جنة كوشت كحرام ነገር ልንጠብቃት ይገባል ማለት ነው ለዛኑ በአንድ ሐዲታቸው ላይ አላህ ተኛመናል በጣም የሚያስፈራ ሐዲስ ማለት ነው رب صائم ليس له من صيام الا الجوع ورب قائم ليس له من قيام الا السهر الله መልእክተኛ ምን አሉ ስንትና ስንት ጾመኛ አሉ ليس له من صيام الا الجوع ከጾሙ
መራብን እንጂ ሌላን ነገር የማያገኝ ስንትና ስንት ጾመኞች አሉ። ጾማቸው ረሃብ ብቻ ነው። በቃ ከምግብ ከመጠጥ ተከልክለዋል። ይራባሉ፣ ይጠማሉ። ከአላህ ዘንድ የሚጻፍላቸው ግን አጅር የለም አሉ። ስንትና ስንት ሰዎች አሉ ሌሊት በዒባዳ የሚያሳልፉ አሉ፣ ቁመው አድረው። ነገር ግን ለይሰ ለሁ ሚን ቂያም ኢላ ሰህር፣ ሌሊት በመቆማቸው ህያው በማድረጋቸው ሌሊቱን እንቅልፍ ከማጣት ውጭ ሌላ የሚያገኙት ነገር የለም አሉ። ችግሩ ምንድነው ሲባል ቀን ላይ ስንጾም ከለغው ከውሸት ከዛዛታ ነገር ከጸያፊ ነገር ከሐሜት ራሳችንን ካልጠበቅና ምንም ትሩ መራብና መጠማት ብቻ ነው። ሌሊትም ኢባዳ ስናደርግ ለአላህ መሆን መቻል አለበት። ሌሊትም ቁመን አድረን ቁርአን ቀርተን ጾመን ከሐሜት ካራቅና ራሳችንን ከውሸት ነገር حرام ነገር ከመስጠት ራሳችን ካላቀብን ካልከለከልና ሌሊቱን እንቅልፍ ከማጣቶች ምንም ነገር የለም። አላህ ዘንድ የሚታየው ጥራት ነው፣ የሥራ ብዛት አይደለም። ጥራት ነው የሚታየው፣ የሥራው ጥራት። ስለዚህ ልንጠነቀቅ ይገባል። ጃቢር ብን አብዱላህ ረዲየላሁ ዐንሁ ምን ይላሉ? ኢዛ ሱምተ ፈልየሱም ሰምዑክ ወበሰሩክ ወሊሳኑክ عن الكذب والمحارم ይላሉ። በጾምክ ጊዜ አደራህን መስሚያ ማለት ነው ሊጾም ይገባል። ይሄ ጉዝ የሆነው አካል መስሚያ ጆሮ ሊጾም ይገባል። እንዴት? حرام ነገር ከመስማት ማለት ነው። ወበሰሩከ እንደም መመልከቻህ ሊጾም ይገባል። ምላስህም ሊጾም ይገባል። عن الكذب والمحارم ከውሸትና ከሐራም ነገር አይነህ ከውሸት ነገር ምላስህ ከሐራም ከውሸት ነገር ሊጠነቀቅ ይገባል። አሁንም ረመዳን ላይ አይናችን ቲክቶክ ላይ ከሆነ ፌስቡክ ላይ حرام ነገሮችን ምን ከሆነ ለጊዜ ማሳለፊያ ያለ የሚጠቀምበታል። ያ አብደላህ አንተ አላህ ባሪያው ጊዜ ማሳለፊያ ተናንደኛ ሙእሚን አንዲት ሰከንድ እረፍት የለውም። ሙእሚን ይሆን አካል አኺራን የሚያስብ ሰው ሰለፎች ቀደምቶች የሚበሉበት ጊዜ ራሱ ያሳስባቸው ነበር። ሲበሉ ራሱ በሚበሉበት ሰዓት የሚያሳልፉት ጊዜ ያስጨንቃቸው ነበር ቀደምቶች ማለት ነው። ጊዜያችን ተቃጠለ ይያሉ ማለት ነው። እኛ ዛሬ ጊዜ ተርፎን የአኺራን ህይወት ያለ ማወቅ ነው፣ የጀሃነምን አስፈሪነት ያለ ማወቅ ያለ መረዳት ነው እንጂ ሐቂቃ ሙስሊም ጊዜ አይተርፈው። ስለዚህ በእንቅልፍ የምናሳልፍበት ጊዜ አይደለም። አንዳንድ ሰው ደግሞ ሌሊቱን ሙሉ ህያው ያደርግናል፣ ለቀኑን ሙሉ በእንቅልፍ የሚያሳልፍ አካል አለ። እንደዚህ አይነት በዚህ አይነት መልኩ ረመዳንን ማሳለፍ የለብንም። ጊዜያችንን እንጠቀምበት ይገባል ማለት ነው። ሌላኛው ረመዳን ላይ ከጭቅጭቅ ከክርክር ራሳችንን ማረቅ አለብን። የአላህ መልእክተኛ إذا كان يوم صوم أحدكم فلا يرفث ولا يسخب ብሏል። አንድ ሰው የጾሙ ቀን ላይ አሉ አስጸያፊ ቃላቶችን አይናገራሉ። በተለይ ከሴት ጋር የተያዘ እነዚህ አይነት ቃላቶችን አይናገራሉ ጾመኛ በሆነ ጊዜ አሉ። እንደም ወላ يسخب አይጮህም አሉ። ጾመኛ ሰው አፉን ዝም ብሎ መክፈት የለበትም፣ መጮህ የለበትም። አረጋ ማለት አለ፣ መስከን ያለበት፣ መረጋጋት መቻል አለበት። ጾመኛ ሰው በዚህ መታወቅ መቻል አለበት። ከጸያፊ ነገሮች ከጩኸት ራሱን መጠበቅ መቻል አለበት። حتى አንድ ሰው እንኳን መጥቶ ቢሰርብህ መስደብ የለብህም። ከረመዳን ውጭ አንድ ሰው በተበደለው አክል አጻፋ መመለስ ይችላል፣ ተፈቅዶለታል። ከሰደበው አንድ ሰው የሰደበውን አይነት ስድብ መስደብ ይችላል። ረመዳን ላይ ግን አይቻልም። لو سبك احد አንድ ሰው ቢሰርብህ አትሳደብ። የአላህ መልእክተኛ ምን አሉ? وإن امرؤ قاتله أو شاتمه فليقل إني صائم አንድ ሰው ሊጣላው ከመጣ ወይም ሊሰርበው ከመጣ እኔ ጾመኛ ነኝ ብሎ ይመልስለታል የአላህ መልእክተኛ። አንድም ጸብ ፈልጎ ለመጣው አንተን ለመስደብ ብሎ ለመጣው ሰው ትምህርት ይሆናል። እኔ ጾመኛ ነኝ ስትለው እኔስ ብሎ ወደ ራሱ ይመለሳል። በተለይ ሙእሚን ከሆነ አስተዋይ ከሆነ እኔስ ለምንድነው ከመጥፎ ነገር ማልከለከል ብሎ ራሱ እንዲማር ያደርጋል። ሁለተኛ አንተም እሱ የገባበት ወንጀል ውስጥ አትገባም ማለት ነው። ስለዚህ ራሳችንን ልንከላከል ይገባል። ያው ብዙ ፈዳኢሎች አሉት። ያው ሰዓታችን አጭር ስለሆነ ነው እንጂ ኢንሻአላህ ምናልባት በሌሎች ፕሮግራሞች ኢንሻአላህ እንገናኛለን። ዛሬ በዚህ በቀኘን نكتفي بهذا القدر وصلى اللهم على نبينا محمد وعلى اله وصحبه اجمعين. السلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ